ማርያም የምትባል ጣዖት ናት እየተመለከች ያለችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄንን ብዬ ዋጋ መክፈል ካለብኝ ይከፍላለሁ። ደነገጥኩ እሱን ሳይ መጀመሪያም እየፈራው ነው መጽሐፍ ቅዱስ ምክንያቱም ይሴብሑኪ ማርያም በዘያረምማ እንተርጉመው እንጂ ሊቃውንቱ እንዲያው በእውነት እንዲያው እንተርጉመው እናገር ኪዳነ ምሕረት በስትውል በ16 ሌቦች እንኳን አይሰርቁ እዚህ አዲስ አበባ ምድር ላይ ያው በኪዳነ ምሕረት ቀን ስራ ያቆማሉ። ፓትርያርኩ የሚይዘውን በትር ታውቀዋለህ? ይሄ የባብ ቅርጽ እንደዚህ ምናምን አይነት ነገር እንዴት ነው ማርያም አትመለክም ቅዱሳን አይመለኩም ምናምን የሚባለው ነገር ከበር ነው እንጂ ድብን ተብለው ይመለካሉ። ማስረጃ አለ። እንደገና በሐሳብሽ ድንግል ነሽ፣ በፀጉርሽም ድንግል ነሽ፣ በአይንሽም ድንግል ነሽ፣ በሐሳብሽም ድንግል ነሽ ሲሉ እና አባ ገብረ ኪዳን አልሰማ አራት አይና የሚባሉት አባ ገብረ ኪዳን እኮ በሐሳቧ ድንግል ነሽ። አራት አይና የተባሉት የፀጉሯን ድንግልና በደንብ ተውት ይሆናል። አንድ ጊዜ ለማኝ ሲያረጓት ማርያም አንድ ጊዜ ለማኝ ሲያረጓት አንድ ጊዜ ቤዛ ሲያረጓት አንድ ጊዜ ቤዛ ሲያረጓት አንድ ጊዜ ቸርች ለውሻ የራራች ማርያም በወርቅ ጫማ የወርቅ ጫማ ያስፈልገኝም ብላ ወርቅ ጫማዋን አውልቃ ለተጠማ ውሻ ውሃ ቀርታ ያጠጣች ነች። እንዲያው አሁን ማርያም ከዳዊት ቤተሰብ ነው ተወልዳ ያደገችው። እንዲያው መጽሐፍ የወርቅ ጫማ ከታመጣ እና አገራችን ተረክሳለች ተብሎ መቃብሩን ቆፍረው አውጥተው በሰባተኛ ቀን ነው ምናምን ሲያቃጥሉት ቤንዚል አርከፍክፈው ሲያቃጥሉት ትዝ ይለኛል። የጴንጤ መንፈስ ነኝ ከየት ነው የመጣችሁ ያረጋው ይሰማል ከካሴት ውስጥ ከውጭ ሀገር ምን ልታረጉ እንደዚህ ህዝቡን ልናስከደው ምናምን እያለ የሚለፈልፍ አጋንንታዊ አሰራር ራሱን የሚገልጠው በስዕላቶች ነው። ራሱን የሚገልጠው በስዕላቶች ነው። እንዴት ነው ራሱን የሚገልጠው ካል የምትፈልገውን ታርጌት አድርገህ የምትደግመው ድግምት አለ። ያን ድግምት ስትደግመው አውቶማቲካሊ ራሱን ሆኖ ነው የሚገለጠው። ስዕሉን ሆኖ ነው የሚገለጠው። ታስታውሳለህ? ያወረድኩት አንደርብ የድንጋይ አንደርብ ነው ያወረድኩት። ፖሊሱናም ተሰብስቦ ቤት 19 ፖሊስ ነው የመጣው። 19 ፖሊስ መጥቶ ድንጋይ ከየት የወንዝ ድንጋይ ከየት እንደሚመጣ አይታወቅም። ቤቱ ይደበደባል። ቤት ውስጥ አር ምናምን ይሆናል። ይሄ ትል ምናምን ሲበሉ ምናምን ትል ምናምን በቃ መናፍስቱ እንዲህ ነው የተጫወተባቸው። 3 ቀን ነው ቤቱን ያስደበደበው። ከዛ ቤቴ እንደበደበው መጥቶ ምናምን ብሎ በነገራችን ላይ ስብሐት ለአብ የሚለውን ድርሰት የደረሰው ወይፈኑ ነው። አዎ በሬው ነው። የበሬው ድርሰት ተብሎ ነው የሚታወቀውና ብዙ ነገር ማንሳት እንችል ነበር። ታምረ ማርያም ደግሞ ምንድነው የሚለው? ታምረ ማርያም ባለው ታምረኛ መጽሐፍ በቃ ለመግደል ምክንያቱም ሌላ ሰው እንዲገድል አልፈልግም። ገድየህ በቃ ቤተሰቤን ነፃ ለማውጣት ነው ሐሳቤ ማለት ነው። ከፓስተር ዘላለም ጋራ ያሳለፍነውን ጊዜ እያስታወስን እንድናካፍላችሁ ድሉን ስለሰጣችሁን አመሰግናለሁ። ብርሃን ቲዩብ እንግዲህ እንደ ስሙ ብርሃን ነው። በጣም ደስ የሚል ሚዲያ ነው። በዚህ ሚዲያ ከቀረብኩኝ ጊዜ ጀምሮ እግዚአብሔር ብዙ ነፍሳትን አሳልፎ ሰጥቶኛል። እናም እንግዲህ ዛሬ ደግሞ ወንድሜ ዘላለም ከኔ ጋር አለ። እሱም ያሳለፈውን እንዴት ወደ ጌታ እንደመጣ እኔም ደግሞ ወደ ጌታ እንዴት እንደመጣሁኝ ሁለታችን እየተወያየን እንቀጥላለን። ስሜ ዘላለም መዝገቡ ይባላል። መጋቢ ነኝ እና ዛሬ ደግሞ እንግዲህ ካንተ ጋራ አንዳንድ ነገሮችን አብረን እናሳልፋለን። ከዛ በፊት ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ የተቀበልኩበት ዘመን በ1996 ዓመተ ምህረት ወለጋ ክፍለ ሀገር በነበርን ጊዜ ታስታውሳለህ? አንተ 95 ወይም 96 ይመስለኛል ወጣህ ወደ አዲስ አበባ የገባው። እንግዲህ ዳሎ ተክለ ሃይማኖት ስታገለግል በነበረበት እዛው አካባቢ ነው እንግዲህ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ የተቀበልኩት ማለት ነው። እንግዲህ ከስሜ ከጀመርኩኝ ሌላ አንተ የምትጠይቀኝን ተነስቼ ደግሞ እቀጥላለሁ ማለት ነው። አዎ እውነት ነው። አስታውሳለሁኝ 1993 94 95 96 ድረስ ዳሎ ተክለ ሃይማኖት ቤተክርስቲያን አገልጋይ ነበርኩኝ። እንግዲህ ተክለ ሃይማኖት እስካሁንም ድረስ እየተከተለኝ ነው መሰለኝ። እና አስታውሳለሁኝ ምስራቅ ወለጋና ክልል 6 ድንበሩ ላይ ነው።
እንግዲህ እዛ ቦታ ላይ በሀገረ ስብከቱ አማካኝነት በበለው ጅጋንፎይ ወረዳ ሀገረ ስብከት በኩል ነው የተቀጠርኩትኝ እና አስታውሳለሁ በጣም እዛ ስፍራ ላይ እንዳንድ ንጉስ ነው ተቀምጬ ነበርና የዛን ሰዓት እንግዲህ በዲቁናው የምታገለግለው አንተ ነህ ከበሮ የምትመታልኝ አንተ ነህ ከዛ በኋላ በዛ በሀገረ ስብከቱ አማካኝነት ገንዘቡም እየመጣ ዝናውም እየመጣ ሲሄድ ወደ አዲስ አበባ እድል አገኘሁኝ እንግዲህ አዲስ አበባ በቤተክርስቲያኒቱ ውስጥ እዛው ያገለገልኩኝ አዲስ አበባ የምትባለው ሀገር ላይ ለመኖር ስወጣ እንግዲህ መርጌታ ተክቼ ነው የሄድኩትኛ አንዴ ድጓ መርጌታ አስታውሳለሁኝ በደንበጫ ወረዳ ወደ ደጋዳሞት ራሱን አምጥቼ ሙሉ ቤቱን ሙሉ ዕቃውን ሁሉ ሰጥቼ ተመርቄ ነው ከዛ ቦታ ላይ የወጣሁት እንግዲህ በዛን ሰዓት እንዲያውም አንዳንድ ሰዎች አንተንም እንዲንከባከቡህ አንተን ፈቃደኛ ስላልነበርክ ከኔ ጋር ለመሄድ እንዲንከባከቡህ አደራ ብያቸው በጣም ትላልቅ ሰዎች ነው ወደ አዲስ አበባ የገባሁትኝ ከዛ በኋላ የተፈጠረውን ብዙውን የምታውቀው አንተ ስለሆንክ አዎ ከዛ በኋላ እኔ ወጣሁኝ ከዳሎ ተክለ ሃይማኖት ወጣሁና ወጣ ብላ ሌላ ከተማ አለች እዛ መንደር ሁለት መንደር ይባላል እዛ ገባሁኝ እና ያው ብቻዬን ስለነበርኩኝ በቃ ማለት ጀመርኩኝ እቺን ሱሷንም ምንዋንም መጠጧንም ሲጋራዋንም ምንዋንም ጀመርኩኝና በዚህ መካከል ነው እንግዲህ ክርስቲያን ወገኖችን የማግኘት እድል አገኘሁና እንግዲህ መጽሐፍ ቅዱስን ማንበብ ማለት እየፈራው አንድ ቀን የጓደኛዬን መጽሐፍ ቅዱስ ነው ያነበብኩት እና ዘፍጥረት ምዕራፍ 1 ነበር ያየሁትና ቁጥር 1 ምን ይላል መሰለ ያው ታውቀዋለህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በቀዳሚ ገብረ እግዚአብሔር ሰማይ ወምድር እና እሱ ቃል ነው በነገራችን በጣም ለመጀመሪያ ጊዜ ልቤን ይነካው በቃ በጣም የተነካውበት ቃል ነው ደነገጥኩ እሱን ሳይ መጀመሪያም እየፈራው ነው መጽሐፍ ቅዱስ ምክንያቱም መጽሐፍ ቅዱስ አይነካም እየተባለን ያደግነውኛ እንዳትነካው ተብሎ በሳጥን ውስጥ ነው ተሸሽጎ ይኖረው እና ይሄ ልጅ ደግሞ በቀላል ያነብዋል ማለት ይጸልያል ያነባል መጽሐፍ ቅዱስ ከጁ አይለይምና የሆነ እንደ ቅናትን ቢጤ ያዘኝ እሱ ጴንጤ ነው እኔ ደግሞ ክርስቲያን ብዬ ራሴን ምቆልል ሰው ነኝና እኔ መጽሐፍ ቅዱስ አላነብም አልጸልይም እሱ ይጸልያል እና የሆነ እንትኑ የሆነ ቅናት ቢጤም ያዘኝና ግን አንድ ቀን ነው ገለጥ ያደረኳት እና በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እና ልቤ ቅልጥ ነው ያለው እና ከዛ በኋላ ያን ወንድም በቃ ላንብበው ጠየቅኩትና አንብባለኝ በቃ አነበብኩኝ ከዛ በቃ በጣም ልቤ ተነካ ወደድኩት ቃሉን መጽሐፍ ቅዱስን በቃ በጣም ወደድኩት ሳነበው በጣም ቸክዬ ነው ማነበው በመሰረቱ በጣም አንባቢም ነበርኩና እና በቃ ወደድኩት ግን እኛ በቤተሰብ እንግዲህ ታቃለ እየተባልን ያደግነው ጴንጤ ይባልና የማርያምን ስዕል ረግጠው የሚገባ አይደለ ጴንጤ ኮርኒስ ላይ ሳንቲም ያንጠበጠበ ኢየሱስ ጌታ ነው የሚል ሌላው መብራትም አጥፍተው አዳራሽ ውስጥ ነገር መድፈዳክተው አዳራሽ ውስጥ መብራትም አጥፍተው ግብረ ሰዶም ይፈጽማሉ ከናታቸው ጋራ ከህቶቻቸው እንደዚህ በቃ በጣም እንደገና በድመት ስጋ ምናምን ቁርባን ያደርጋሉ ሰርዶ ይሄ ሳር ይበላሉ ጋዝ ይጠጣሉ የሚባል ይሄ ያው ስንሰበክ እኔም የድመት ስጋ ይበላሉ አንዴ እንደውም ጎንደር ላገለግል እንጂ እና ጴንጤ መሆን እንደርሰውበታልና ሳልፍ እንደዚህ ውር ይሉኛል እንደዛ ነው የሚሉት ምንድነው ስል ጴንጤዎች ድመት አርደው ይበላሉ ይባላል እና ይሄንን ነው እየሰማን ያደረ አሁን መጽሐፍ ቅዱስን ሳነብ ልቤ ተነክቷል አስብ ግን ደግሞ በፊት የሰማሁት ነገር አለ አይምሮዬን ተቆጣጥሮታል ከልጅነት ጀምሮ የተነገረኝ እና ቀጥታ ምንድነው ያደረኩኝ ቸርች ነው ሄድኩትኝ እኔ በቃ ማለት መጽሐፍ ቅዱስ የሚለው እንደዚህ ከሆነ የሰማሁት የተሰበኩት ይሄ ከሆነ ልዩነቱን ማወቅ አለብኝ እውነት የተሰበኩት ልክ ነው ወይስ ይቃል ልክ ነው ስለዚህ ሄጄ ማለት ይሄ ያይን ምስክር መሆን አለብኝ ብዬ ነው ሄድኩኝ እና ሲሄድ ልክ አዳራሽ በጣም ትልቅ አዳራሽ ነው ገባው ቸርች ውስጥ እና በኦሮሞኛ ነው እኔ ደግሞ ኦሮሞኛ በዛን ጊዜ አልሰማም ዛሬ ያው እግዚአብሔር ይመስገን ሞክራለሁ እንደ ሁለተኛ ቋንቋዬ ነው ግን ያኔ ምንም አልሰማም እና በኦሮሞኛ ነው የሚመለከው በኦሮሞኛ ነው የሚጸለየው ገባውና ፈለኩኝ እግራቸው ስር ማርያም አለች እንዴ ምናምን ብዬ እና ማርያም የለችም ዛ ኢየሱስ ነው ያለው እና አይደለም ይሄ ትክክለኛውን የማርያም ስዕል ነው ማለት አዎ እኮ እንደው ዝም ብሎ ተራ ፎቶ እንኳን አይቼ ቢሆን በቃ አለቀ
ተሰናከል ነበር መሰናከል አይደለም ወይ ልበጠብጥም እችላለሁ ወይ ደግሞ ከዛ በኋላ ዋናው አውሬውኝ ልገለጥ ጴንጤ ማለት ያልኩ ልገለጥ እችላለሁ እና ሳይ ምንም ነገር የለም ኮርኔስ ሳይ የለም በቃ እንዲያው ሰው በራሱ ዓለም ነው እንደውም እንደ አዲስ አበባ ጴንጤ አይናፍጦ ያይም እዛ ሲጸልይ በቃ ማለት የለም በራሱ ዓለም ነው ያውራል ይናገራል ይጸልያል ያመልካል አንዳንዱ ያለቅሳል በመንፈስ ነው ምን በቃ የለም እኔ 3 ቀን ኮንፈረንስ ነው 3 ቀን በተከታታይ አሳለፍኩኝ እዛ ማለት ነው እና የለም በቃ ይሄ ድሮ ሲሰበከን የነበረው ጴንጤ ማለት እየተባለ ቅድም እንዳወራ ውሸት ነው በቃ እኔ ማለት በቃ ነፍስ ማልቀረለ እንደው ይሄ ኳይር ምናምን ይሄ ጋውናቸውን የኳይር ልብሳቸውን ለብሰው ይዘምራሉ የሚዘምሩት በከበሮ ነው ከበሮና እኛን እንግዲህ አስበው ያው እንዴት ከበሮ ስታይ ራሱና ከበሮ ሳይማ በቃ ጭራሽ በቃ ነፍስ አልቀረልኝም በጣም እና 3 ቀን ሙሉ አየው ለካ ውሸት የማርያም ፎቶ ከበሮ ስደበድብ ነው ደግሞ ያደከው አንተ ስዕል አድህኖ ነበር ይባላል እና ፎቶ እያልኩ ነው ማወራው እንግዲህ ኦርቶዶክሳውያን በዚህ እንዳታቆርፉብኝ ብቻ ግን የለም ከኮርኔስም የሚያንጠባጥባ አካል የለም መብራትም ጠፋ አልጠፋ የሚባል ነገር የለም ሰው በእውነትና በመንፈስ ነው የሚያመልከው በቃ ከዛ በሶስተኛው ቀን ይመስለኛል እኔ አማራ እንደሆንኩኝ ኦሮሞኛ እንደማልሰማ የተረዳኝ ይመስለኛል አገልጋዩ እንግዲህ ምናልባት እንዴት እንደሆነ አላቅም ግን በአማርኛ በተሰባበረ አማርኛ በመጨረሻው ቀን መናገር ጀመርና የመጨረሻ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ሰዎች እና ይሄን ሲና አላቅም ጀንሳ ሳነሳራሱ በቃ አጀናነው ብድግ አረኩ ሄጄ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ተቀበልኩ ሲጸለይልኝ በዛው ቅጽበት ይሄ የክርስቶስ ሰላም ሲሞላብኝ ይታወቅ ነበር በቃ ማለት ሰላሚ ሁሉ ሲመለስ በቃ ማለት እዛው ላይ ነው የተለወጥኩት ማለት ይችላል ከዛ በኋላ አረቄ የለም ጠላ የለም ቢራ የለም ሲጋራ የለም የሞካከርኳት ጫት የለም አበቃ ከኢየሱስ ጋር ቀጠልኩ አሁን የቤት ስራ ያደረኩትኝ አንተን አስታውሳለሁ ከዛ ቄስ ገድፍ የሚባል ቄስ ገድፍ የሚባል እኔ ማገለግልበት ቤተክርስቲያን በጣም ቅን ልጅ ነው በዚህ አጋጣሚ እንዲያው ምናልባት እንዲያው ሚዲያው ባንድም በሌላ መንገድ ከደረሰው በጣም ወዳቸውና አባ ገብረ ማርያም የቤተክርስቲያኑ አስተዳዳሪ ቆሞስ ምናልባት እዚህ ተክለ ሃይማኖት እዚህ መርካቶ ያለው ተክለ ሃይማኖት ገብተዋል ምናልባት ይሄንን የሚያዳምጡ ከሆነ እንዲያው እኔም ቢያገኙኝና ቢያወሩኝ ወደ ጌታ መንግስት ቢመጡ የሁል ጊዜ ጸሎቴ ነው ምናልባትም ደግሞ ጌታን ማግንቶ ሊሆን ደግሞ በጣም የዋህ በጣም ቅኖች በጣም እና አዲስ አበባ ስገባ ብዙዎች አድራሻያን ይዘው ነበርና ከዛ ወንድምህ እኮ መናፍቅ ሆነ አሉ ተደወለልኝ በቃ እንዴት እንደደነገጥኩኝ እንዴት ቁጣ እንደሞላብኝ በቃ አስታውሳለሁ በቃ ከዛ ወይ አንተን አግንቼ በርቀት አናግሬ በርቀት ሰላም አለኝ ምክንያቱም ለላረግ ይችላል ሰላም ካል እሁድ የሚሰበከን ስብከት አለ ሰላም አትበሏቸው የሚቀቡት መድኃኒት አለ ተብሎና ሰላም ስትሏቸው ያ ታብዳላችሁ አውቶማቲካሊ መናፍቅ ትሆናላችሁ የሚል ነው ስለዚህ ጥላቻን ነው ስንማር አደግ ነው እና ያሰብኩትኝ ሐሳብ ምንድነው በርቀት አግንቼህ ጥያቄ ለመጠየቅ ትመለሳለህ አትመለስም አልመለስም ካልክ ያው እንግዲህ ያቺ ኩርዳላቅ አለች ኩርዳላቅ ነው ምንላት በዛ በቤተ ክህነቱ ኩርዳላቅ ይሏታል እሷ ስላለች በቃ ለመግደል ነው ምክንያቱም ሌላ ሰው እንዲገድል አልፈልግም ገድየህ በቃ ቤተሰቤን ነፃ ለማውጣት ነው ሐሳቤ ማለት ነው ከዛ እንግዲህ ወስኜ መጥቻለሁ ወደዛ ስመጣ ምንድነው ብዙ ሚኒሻዎች በቁጥጥር ስር ነበሩ ገንዘብም ስለነበረኝ ፖሊሶች ብትል ሚኒሻ ብትል ምን ብትል ብቻ የሚፈልገውን ገንዘብ እየሰጠውኝ የፈለኩትን ነገር ለማድረግ 100% እርግጠኛ ሆኜ ነው የመጣሁት ግን አምላኬ እግዚአብሔር አስቀድሞ ተናገረኝና በነገር ላይ እስቲ እሱ አጫውተን እስቲ ለሚያዳምጡ ሰዎች አጫውተን እግዚአብሔር አስቀድሞ ተናገረ የሚገርም በራእይ ነው ያየሁት አይደል ልትገለኝ እንደምትመጣ ራእይ ነው በቃ ቁልጭ አለ እና እንደውም ነገርኳቸው ታላቅ ወንድም አለኝ አልኳቸው እዛ ያሉትን ሰዎች እና አባቴ አልኳቸው
መሰከርኩላቸው በልጅነቱ ጴንጤ ሆኖ አይቸው አለቀስኩኝ ሲል ወንድሜ የሆነ መሳሪያ አለ መሳሪያውን አንስቶ ባንድ ጥይት ገለዋለሁ ብሎኛልና ወንድሜ ሊገለኝ ሊመጣ ነው ስለዚህ ጸልዩልኝ አልኳ እየጸለይ ነው በዚህ መሐከል አንድ ቀን ጧት ተነስቼ አረ ወንድም ይፈልጋል አሉኝ ሆነ ሰዎች ወንድም ይፈልጋል በቃ ያየው ትራይ ተፈጸመ የሆነ ቤት ገባውና አልጋ ስር ቆድሮ የሚባል አይደለም ምንድነው ከሰኔል የሚሰራው እሱን አልጋ ስር ገብቼ ለብሼ አንተ ገንዘብ ሰጣቸው እንዲፈልጉኝ ገንዘብ የሰጣቸው ምን መጣው ቤት ጠይቀው ሄዳሉ እኔ አያቸዋለሁ እነሱ አያዩኝ የሚገርም እና በዚህ መንገድ እንግዲህ ያመለጥኩ ማለት ነው ልትገለኝ ቆይ አንተ እንደው ብትገለኝ መንግስተ ሰማያት መገባ ይመስል ነበር በዛ ሰዓት 100% አይደል ከትምርቱ የተነሳ ትምርቱ መንግስተ ሰማያት ገለህ መንግስተ ሰማያት ልትገባ በቃ ምክንያቱም ጸረ ማርያም ብላችሁ ቅጥቅጣችሁ ግደ ባለጌን ካሳደገ ጸረ ማርያም ተብሎ ነው ትምርት የሚሰጠውና እኔ ያስታወስከኝ በጣም ያስታወስከኝ ነገር ባወራ ደስ ይለኛል ፋዘር ገና ልጅ ሆነልኛ መጨረሻ ይችን ህልም ነው የተናገረ ብዙ ያለ እናታችን ነይ ብሎ ያለቀሰ ምናምን ሲያወራት እዚህ ይለኛል ይሄ ልጅ እኮ ጴንጤ ሲሆን አየሁት አለ ጴንጤ አይታወቅም በዛን ዘመን መናፍቅ ሲሆን አየሁት እና ወደፊት ይሄ ልጅ መናፍቅ ነው የሚሆነው ብሎ አለቀሰ ማለት ነው እና እሷን ሲያለቅስ እኔ ዛን ሰዓት ኤስኬሱ አለች እንግዲህ ፋዘርም ያው ሙሉ በኩል ላይ ነው ለዘመጻ ባይል ምትሏን ይተከማል አባታችን ኪዳን መስቀሉን ለመባረኪያ መሳሪያውን ኪዳን ለማድረስ ለሊት ሲወጣ 9 ሰዓት በዚህ ቻርጎ እስኬሱን መስቀሉን በዚህ ይዞ እየደገመ ነው የሚሄደው መያለ ነው የሚሄደው እና ያችን የስኬስ ነው ያወጣዋትኝ አስተዋውሳለሁ ላጥ አድርጌ እንዲያው አቀባበልኳትና ስማ አንተ መናፍቅ ምትሆን ከሆነ በዚህ ጥይት ነው በአንድ ጥይት ነው መበትነ ከዛ ታው አለ የዛን ሰዓት ያው ብዙ ነገር ስለነበር ጸፋርሷም ምናምን ጃቪሽዋም አለች የቅኔ ተብላ ምትወሰድ ይችን አስተዋውሳለሁ ልክ ነህ በዚህ ሁኔታ አንተዛ ገባህ የቆሎ ትምርት ቤቱን አቋረጥክ ፋዘር በጣም ብዙ ሙከራ አደረገ አንተ ትምርቱን ቀጠልክ እስከ 7ኛ ክፍል ተማርኩኝ ግን ያው አባቴ ፍቃደኛ አይደለም በዛ ትምርት እንደቀጥል ፍቃደኛ አልነበረም እሱ ቄስ እንደሆነ ነው ፈልገው መርጌታ እንደሆነ ነው ፈልገው ታቃለ ያው ቤተሰቡ ሁሉ መርጌታና ቄስ እንደሆነ ነው ፈልገው እሱ ጠቅላላ እና በነገራችን ላይ ታናሻችንን ታስታውሳለህ እኔ ነኝ ያስወጣሁትኝ ይሄ ከካም ትምርት ነው እዛ ትምርት እንዳትሄድ ብዬ እኔ ነኝ የከለከልኩ ሴቶች ሁሉ ይማሩ ነበር እና በጣም እስከ 7ኛ ክፍል ከተማርኩ በኋላ ምንም ፈቃደኛ አልነበረም ትምርቱም ያለ እየጠነከረ ሲሄድ የግድ ማጥናት አለብህ አጋዥ መጽሐፍቶችን ማግኘት አለብህ አባታችን ለዚህ ትምርት ፈቃደኛ ስላል ስክሪፕት እንኳን መግዛት አይፈልግም ፈቃደኛ አይደለም በቃ ያለ ፈቃዱ ነው ስማር ነበር በዚህ ምክንያት ነው በነገራችን ላይ ከቤተሰብ ወጥቼ እናንተ ወዳላችሁበት ወደ ወለጋ ያኔ የመጣሁት ማለት ነው እና እንደዛ ነው ቅድም አንድ ነገር ምን አስተዋወስኩ መሰለህ ሰላም አለለውም በርቀት መተዋለሁ ያልከው አንድ ጊዜ አክስታችን ሙሃይ ውበት እና ያኔ በጠረጴዛ ዙሪያ ለምን አናወራም ብለህ ጠርተኝ የመጣው ጊዜ ቄሶችን ሰብስቤ እና ያኔ አክስቴ ናት አሳድጋኛለች እንደ እናት ነው ማያት የእናቴ ታላቅ እህት ነች እና ሄጄ እኔ ናፍቃኛለች የምርኩን ሄጄ ለቀም አድርጌ ሳምኳታ አስጎራት እና ምንድነው ሲባል በቃ ጴንጤ ሊያረገኝ ነው ብላ ነው ለካ ምን እኔ ነክቻት ምን ልትሆን ነው እሷ ጴንጤ ልትሆን አጎራት በቃ አስጎራትና እንደው መንፈሱን ሳላስለቀቀው መቅረቴ ነው ይጸጸተኝ ለማንኛውም እሱን ስላስታወስኩ ነው አንተም መጨረሻ ላይ ተበቀላት ያስጎራ ነበር ያኔ አልተነካካንም መጣህ እኔ ሐሳቤ ምንድነው ሰዎች ያከብሩኛል ይፈሩኛል ገንዘቡም አለ ዝናውም አንቱታውም አለ እና እንግዲህ ጴንጤን ያክል ዲመላ ኪዳነ ምሕረት የተወለድንባት ስፍራ ላይ ሲመጣ የተከበርከው ዝም የተባልከው እኔ ስላልሆነ ነው በዛት እንጂ እዛሽ ምድር ላይ ጴንጤ የሚባል ደቅድቆ ያቅ አይደለም ከካህናት ጋር ቁጭ ብሎ ማውራት ይቀርና ምድሪቱን ደቅድቆ ያቅ ታስታውስ ከሆነ አሁን የሙሃይ ውበት ልጅ ለመጀመሪያ ጊዜ ያ ዱርዬ ጌታን አግኝቶ ጴንጤ ሆነ ተብሎ መጨረሻ ላይ እሱ ዛ
ይካፈልበት የነበረ በርቀይ መድኃኔዓለም ነው። በርቀይ ጽዮን በርቀይ እኔ ትዝ ይለኛል። እኔ እዛ መርጌታ ሆኜ በማገለግልበት ጊዜ እንትኑን አንድ ጴንጤ ሞቶ ሜዳ ላይ ነው የተቀበረ እና አገራችን ትረክሳለች ተብሎ መቃብሩን ቆፍረው አውጥተው በሰባተኛ ቀን ነው ምናምን ሲያቃጥሉት ቤንዚል አርከፍክፈው ሲያቃጥሉት ትዝ ይለኛል። ከመቃብር አውጥተው ሲያቃጥሉት ትዝ ይለኛል። እና በዚህ ሁኔታ ላይ የሚንቀሳቀስ ትውልድ አንተን ለምንድን ነው የዛን ሰዓት ምንም ሳይል የቀረ? በርግጥ በጣም ይፈራል። ግን በጣም ይፈራል። አንደኛ እቺ ጥበብ አለች። ጥበብ እንበላት በዛኛው አውድ ጥበብ እንበላት በዛኛው አውዱን ጠብቀን እናወራ ካላና ስለሚቆጡ ጥንቆላ ካል ይቆጣል። ጥበብ እንበላት። በነገራችን ላይ ፋዘር እንደዚህ አይነት ነገር አይወድም። በጣም ነው የሚጠላው። ይሄ ጥበብ ምናምን ነው ወግድ ምናምን ነው የሚለው። እኔ ግን የማስታውሰው አንዴ ልክ ያኔ ቀሳውስቱ ተሰብስበው ስብከተ ወንጌል ተጠርቶ ውይይት ሲደረግ እና ያኔ በጣም ተስፋ ሲቆርጥ ቀሳውስቱም ሰባኪ ወንጌላውያን ምናምን ተሰብስበው ምንም እኔን መሞገት አልቻሉ ነበርና የመጨረሻ ጊዜ ና አለ። ታስታውስ እንደው አላቀም ና አለ። አንተ ጥበብ ትችላለህ የማይወደው ይሄ ጥንቆላ ጥበብ ምናምን የማይወደው ያን ቀን ግን ሲፈቅድልህ ሰማሁ። ጥበብ ትችላለህ አንተ ሙት ነው ያለ። ከቻልክ ሰባብረህ አስቀምጥልኝ እኔ ሽባ አድርጋ አስቀምጥልኝ ከቻልክ በል ያንተን ዕውቀት መፈትነው በዚህ ነው ነበር ያለው። አስታውሳለሁ። ሰባብረህ አስቀምጥ እድሜ ዘመኑን እየቀለብኩት ኖራለሁ ስቀልበው ኖራለሁ። ሽባ አድርጋ በል እስኪ ፈቅጄልሃለሁ። ከዛ ምንድነው የወሰድኩት እርምጃ ምንድነው? ካህናቱ ተሰበሰቡ፣ ተወያያችሁ። ምንም እንትና አይደለ በደብተሬ ሁሉ የመዝሙር ደብተር ነበር። ኦሮሞኛ ዝማሬ ሁሉ ኳየር ውስጥ ገብቼ ስለነበረ ደብተሬ የመዝሙር ደብተር ይዤ ነው የምዞረው ያኔ። እሱ ላይ እኮ ትልበት ነበር። አንዴ ልብስህን ስጠኝ፣ አንዴ ደብተርህን ስጠኝ። ምን ደገምክበት? አዎ ብዙ ነገሮችን ሞከርኩ። ግን ምንድነው ወንድሜም ስለሆንክ የሚጎዳ ነገር ማድረግ አልፈለኩም። አንተ ሽባ እንድትሆን የሆነ ነገር እንድትሆን አልፈለኩም። በጣም ብዙ የምተማመንበት ነገር አለ። ነገር ግን እንድትመለስ ነው ድግምቱን የደገምኩት የነበረ። ከዛ አልተመለስክም። ግራ ተጋባኝና ለምን ምረታባ ጋር ወስድህም ማለት ምረታባ ከዛ ምረታባ ጋር ወሰድህ ብዬ አዲስ አበባ መጣን ማለት አዲስ አበባ መጣ። ከዛ ምረታባ እሺ ብሎ ቀጥሮን ጠፋ። በዚያው ወንድሜ እንደዚህ ጴንጤ ሆኖ ከዛ በቃ እሱን ወደዚህ እንዲመለስ ነው አጂ ወደ ማርያም የሚለው ጠፋብኝ። ከዛ ፈርቶ ቀረ። ቆይ ጎፋ ገብርኤል የስብከተ ወንጌሉ የወረዳው ስብከተ ወንጌል ዋና ኃላፊ ቀሲስ ወንድሜ ነው ይባላል። እሱን ፋዘርን አንተን እዛው ቤተክርስቲያን ውስጥ ገብተን ብሎት ያኔ በቃ ዛሬ ልጄ ይመለሳልና ብሎ ቢሮ ገባንና መወያየት ስንጀምር እሱ እኮ የያዘው ትክክል ነው ብሎት ቁጭ ያለ አባ ትክክል ነው የሚለው ልጁ እኮ ትክክል ነው የያዘው ነገር እኮ ትክክል ነው። እኛ እኮ እንደዚህ ቀኖናዎች እንደዚህ በዚህ ነው በቃ ብሎ የማጥላላት በቃ ተራ እንደሆኑ ምናምን ነገር ሲናገር ስለ ማርያም ነበር የጠየቁት። ስለ ማርያም ነበር። እንዲያውም እኔ ለካ እንደዚህ ነው ብዬ ትንሽ በጣም ተናድጄ ተለያይተናል። በዚህ ነበርና እንግዲህ አንተን ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ለማምጣት በጣም ረጅም ጊዜ በገንዘብ ሞክርሃል፣ በጥንቆላ ሞክርሃል። በነገራችን ላይ በጣም ጌታ ይናገር ነበር በወንድም የሚሰራው መንፈስ እየተባለ በየቸርቹ የሚገርም እኮ አሁን ወንድም ይኑረኛ አይኑረኛ አይታወቅም፣ ግን ጌታ ያወራ ነበርና መንፈሱ በነገራችን ላይ እንደው ግን አሁን ዛሬ ብዙ ነገር እኮ ማለት ስንቱን አውርተን እንጨርሰዋለን። በነገር ላይ ገና ማለት ነው። እኔ ወደ ጌታም ከመምጣቴ በፊት ገና ልጅ ሆኜ አንተ ላይ ያለ መንፈስ ሊገለኝ ይፈልግ ነበር። ታስታውስ ከሆነ በጦር ልትወጋኝ አንድ ቀን ምን አንተ ገና ከወዲሁ አውቆ ስራው እንደሚፈርስበት ስላወቀ እኔ ወደ ጌታ አልመጣሁም። ማሰብ በጦር ልትወጋኝ ስታሰቃየኝ ዋልክበትን ቀን አስታውሳለሁ። ልትወጋኝ እና እግዚአብሔር ምን ያክል ይጠነቀቅልኝ እንደነበረ መንፈሱ አንተ ላይ የነበረ መንፈስ በጣም ሊገለኝ ነበር የሚፈልገውና ወደ ጌታ ከመጣው በኋላ ደግሞ ጌታ ያወራ ነበር።
በቃ እግዚአብሔር አፍርሽዋለሁ ይላል ወንድም ይኑረኛ ያቀም በየርኩበት ቸርች ግን ጌታ ያወራ ነበር እግዚአብሔር ይናገራል እግዚአብሔር ትክክል ነው እና በጥንቆላው ሞከርክ በሚሊየን ቆጥሬ ልስጥህ አልከኝ ና አው ሚሊየን ገንዘብ በስንት ሚሊየን ልስጥህ ምናምን ብለ በቃ ተውና ገንዘብ አጣህ ነውና 5 ሚሊየን ያልከኝ ገንዘብ አጣህ ነውና ጴንጤው አውቃለሁ እና ልስጥህና በቃ ወደ ኦርቶዶክስ ተመለስ ብለህ ነበርና ምንድነው ያልኩ ያኔ ገንዘብ አንተም ጠፉ ያው ምንም እኮ ያኔ እኮ ሸሚዝ እንኳን መቀየርበት ያኔ አይ ግን መንፈስ ቅዱስ አየህ ዓለምን እንዴት ተራ እንደሚያረግብህ ገንዘብን እንዴት ተራ እንደሚያረግብህ አየህ የበለጠውን ስትይዝ እኮ ተራ የሆነ ነገር አይታይም አቃሉ ጫማ መቀየር እንዳለብኝ ማመን ሰው ነኝ ልብስ መቀየር እንዳለብኝ ማመን ሰው ጫማና ልብስ መቀየር ማልችል ሰው ሚሊየን ገንዘብ እየተቆጠረ ልስጥስባል ዲኮ አንተ እግዚአብሔር ምን ያክል ነው አቅም የሚሰጠው ዓለምን እንዴት እንቢ እንደሚያስብል እኔ በጣም ነው አሁን ራሱ ሳስበው በጣም የምደነቅበት ነገር ነውና ምን ልፈልጌ ነው ያው አንተ በጥንቆላው ሞክረኛል በገንዘብም ሞክረኛል ግን እግዚአብሔር ነገሮችን ሁሉ እንዳያኮርፉ ጥበብ ይያልክ ጥበብ አይ እንግዲህ እኔ አሁን ጥበብ ምትሉት እናንተ ናችሁ ስትማሩ እኔ እሱን ስላልተማርኩት ጥበብ ለማለት ራሱ ይከብደኛል ጥበብ ከእግዚአብሔር ዘንድ የሚሰጥ ነውና ክርስቶስ ማወቅ ነው እኔ ግን በጣም ስደነቅበት የነበረ አንድ ከዛ ከእንትኑ ታስታውስ ከሆነ ቀደም እንደነገርኩ መቼም ታርጌቴ ዋናውን ነው ማረካለው ብዬ ተነሳው ዋናውን እግዚአብሔር በጣም ነበር እግዚአብሔር አንተን አሳልፈው እንደሚሰጠኝ 100% አምን ነበር ጸሎቴ አንተ ስምህን እየጠራ አየ ከዛ ይሄ በመናፍስቱ ዓለም ማክሰኞ ይመስለኛልና ሐሙስ የተለዩ ቀናቶች ነበር እኔ ማክሰኞና ሐሙስ ሰኝቻለሁ የሚገርም ምጸልይባቸው የሚገርመው እኔ አሁን ላይ ሆኜ ሳስበው በፈርዖን አስማተኞችና በሙሴ መካከል ይደረግ የነበረው ጦርነት እሱን ነው ማስተዋወሰውና ምን አስተዋወስከኝ መሰለ ደሞ ተዚህ ለሃል አጎታችን የእናታችን ታናሽ ወንድም የዛን ሰዓት ሻለቃ ነበረ ሻለቃ ይሽታው ዳምጤ ይሄ ልጅ ገንዘብ ፍለጋ ነው ጴንጤ ሆነ እና ወይፈን እንረድና አለኝ ገንዘብ አለ ምን ችግር አለ ወይፈን እንረድና ከዛ እየበላን ውስኪያችን እየጠጣን በቃ ማማለል አለብን አለኝ እና ገንዘብ ምናምን አውጣ በጣም ብዙ ገንዘብ አውጣ አለኝ እና እዚያ ፊት ለፊት ላይ እንትን ትለዋለህ ታሳየዋለህ በል ጴንጤነቱን አቆም ይሄን ገንዘብ ወሰድ በለው የዛን ሰዓት ወንድምህን በቃ ለራስ ታረጋዋለህ አለኝ አስተዋውሳለሁ አሁን ሞቷል በጣም አዝናለሁ በጣም የሚወደኝ ጌታን አግኝቶ ቢሞት ጥሩ ነበረ በዚህ አጋጣሚ አሁን ልጆቹ ትልቅ ደረጃ ደርሰዋል እንግዲህ አደራ ብሎኝ ስለሞተ ባለኝ አቅሜም በትምህርት ቤት እንዲማሩ ብዙ አስተዋጽኦ አድርጌላቸዋለሁ ዛሬ ላይ ግን እየደወሉ በጣም ይሰድቡኛል በጣም ብዙ ነገር ነው የሚሉት ይሄንን የሚሰሙ ከሆነ እግዚአብሔር እንደው ወደ እውነት እንዲያመጣቸው በዚህ አጋጣሚ መልእክቴን አስተላልፍላቸዋለሁ እና ደሞ እየጸለይኩላቸውም ነውና ነገራችን ላይ ቆይ ተቀጥላለህ የሽታው ጋር ስንመጣ ታስታውስ ከሆነ ያኔ በጠረጴዛ ዙሪያ እናውራ ይሄ ልጅ መናፍቅ ሆኗል ተከራክረን እንመልሰው በተባለ ጊዜ ነውና በቃ ሁሉም ምንም አቅም አልነበራቸውምና እንደውስ እኔ 19 ዓመት ሙሉ ተምሬ እኔ መያዝ ያልቻልኩትን ማሸነፍ ያልቻልኩትን እናንተ ሲጀመር ምኑን አውቃችሁ ነበር ተናደህባቸው ስትበትናቸው አስተዋውሳለሁና ከዛ ግን አንድ ነገር ተናገርክ እቺን ነገር እንደው ሳልናገራት እንዳላርፍ ብዬ ነው እኔ አሁን በንግግር በጥቅስ አንችለውም ማለት ይሄንን በጸበል ነው አልክ እና አቡነ ጎርጎርዮስ ጸበል እንወስደውና የጴንጤ መንፈስ ጮህ ይወጣል አልክ አባ ግርማ ይባል አብረን ሰራ ስለነበር እኔ ደግሞ በቃ ደስ አለኝ እንደዛ አስተይ እኔማ ጸበል ውስጥ የሚያጠምቀውን ሰው መንፈስ አስወጣለታለሁ ነበር ያልኩትና ተያይዘን አዲስ አበባ ለመጀመሪያ ጊዜ እኮ የረገጥኩት ያኔ ነው ከዛ ይዘህ ይመጣህና ይሽታው ጋር ከዛ ማታ ላይ ስነ ልቦናዊ ተግዳሮት መሆኑ ነው እና ካሴት አስገባችሁና ማዳመጥ ጀመርኩ የጴንጤ መንፈስ ነኝ
ከየት ነው የመጣችሁ ጧ ያረጋው ይሰማል ከካሴት ውስጥ ከውጭ ሀገር ምን ልታረጉ እንደዚህ ህዝቡን ልናስከደው ምናምን ይያለ የሚለፈልፍ ያ እና እቺ ነገር ተግዳሮት ነች አልኩኝና ሳኩባችሁ ምን እዚህ ጋር የሚያስለፈልፈው እንተውና ነገ እኔ ሄጄ ልጠመቅ አይደለ እኔ ስለፈልፍ ታየኛለ ወይስ አስለፈልፈው በርግጠኝነትን ካጥማቂው ላይ መንፈስ አስወጣ በጣም አቆረፋችሁብኝ በነገራችን ላይ ያን ሰሞን እኮ 2 ቀን ነው 3 ቀን ምግብ ተከልክያለሁ እናንተ አንዴ አትክልቱን አንዴ ስጋውን አንዴ ምኑን ያላችሁ እኔ አኩርፋችሁ እንደዛ አርጋችሁ እኔ ልትመልሱ በነገራችን ላይ ይሄንን ባደረጋችሁ ቁጥር መንፈስ ቅዱስ ባይል ነበር መሞላው በጣም አቅም ይሆን ነበር በጣም ጉልበት ይሆን የበለጠ ነበር የሚያበረታኝና የሽታ ጋር ስላያያዝከው ነውና በገንዘብም በምንም ስትሞክሩት ግን እግዚአብሔር በመንፈሱ በጣም አቅም ይሰጠኝ ስለነበረ በዛ መንገድ እንግዲህ ቀጠልን ማለት ነው ለማንኛውም ወረስኩ እኔም ወርሻለሁ አንተም ወርሳል በነገራችን ላይ እኔ አንድ ሰው ነው ጸሎቴም አንድ ሰው ነው ቅድም እንደነገርኩ መርጌታ ምስጢሩን እግዚአብሔር ወይ አሳልፈ ሰጠኝ ነው ጸሎቴ መስክርነቴም ይሄ ነበር ከዛ በኋላ እኮ ከወለጋ እኮ ላንተ ወንጌል ለመናገር ቀጥታ መጥቻለሁ ቤት ተሰልፈው እነዚህ አስቆላይ እንትን የተክልዬ የማርያም ምን የለላል የገብርኤል ጠቅላላ ግድግዳውን አዙረ ነገርኩ መጀመሪያ በነገራችን ላይ በጣም ስለተናደርኩ ነው 1 2 3 ምናምን ብዬ ቁጥራቸውን አላስታውስም ይሄን ያክል ጣዖት ይዘ ቤት ወንጌል ተሰማለ እና ያኔ በጅማው በር እንደቀመስኩኝ አስታውሳለሁና እኔ አንዱን መርጌታ ምስጢሩን ጸለይኩኝ ወረስኩኝ አንተ ደግሞ እንግዲህ ብዙዎችን እየወረስክ አለ ስለዚህ ሁሉ እግዚአብሔርን ማመስገን ፈልጋለሁ እግዚአብሔር ይመስገን ስለ ሁሉም ነገር አሜን እና እኔ ከከፈልኩት ዋጋ እየከፈልክ ነው ደግሞ ትከፍላለህ መጥተው የዘራውን ያንኑ ያጭዳል ነው የሚለው ዛሬ መከራው በዝቶብሃል ከዛም ከዚህ ያው እንግዲህ የዘራነው ማጨዳችን ግድ ነው እውነት ነው ዘመኔ ሁሉ ነው የተበላ በተለይ አሁን ባነሳው በእነዚህ በስዕል አድኖች ላይ በስዕላት ልበለው እስቲ እንደነሱ ስዕል አድኖ ማለት የሚያድን ስዕል ስለሆነ የሚያድን ጌታ እንጂ የሚያድን ስዕል የለምና ዘመኔን የተበላው ዘመኔን ያለቀው እውነት ለመናገር ለዚህም ነው አሁን መበቀል መፈልገው ምክንያቱም ምን መሰለ በእኛ ቤተክርስቲያን ስዕል አድኖ የሚባለው ቀላል አይደለም የሚሰጠው ክብር እንደገናም ደግሞ የሚገለጥበት ስፒሪት እጅግ በጣም ስውር ነው ሰው ያቀው በተለይ ወንጌላውያን ይሄንን ቢያውቁት ከኔ በላይ በቁጣ ይነሱ ነበር ከኔ በላይ እና እነዛ ቤት ውስጥ ተሰቅለው የነበሩ በተለይ ጸሎት ቤት ደግሞ ተቀምጠው የነበሩ ስዕላቶች እኔ ምንድን ነበር መሰራባቸው ይዛን ሰዓት አስብ እንግዲህ ይሄ ጥበብ የሚባለው በዛ ቤተክርስቲያን ጥበብ የሚባለው በዚህ ደግሞ በትክክለኛው በእግዚአብሔር ቃል መገለጥ ደግሞ ስታዩ ጥንቆላ ሆኖ የተገኘው አጋንንታዊ አሰራር ራሱን የሚገልጠው በስዕላቶች ነው የሚገርም ነው ራሱን የሚገልጠው በስዕላቶች ነው እንዴት ነው ራሱን የሚገልጠው ካልክ የምትፈልገውን ታርጌት አድርገህ የምትደግመው ድግምት አለ ያን ድግምት ስትደግመው አውቶማቲካሊ ራሱን ሆኖ ነው የሚገለጠው ስዕሉን ሆኖ ነው የሚገለጠው ተክለ ሃይማኖት ብለህ ብትጠራው ተክለ ሃይማኖትን መስሎ ነው የሚገለጠው በአንድ እግሩ ይመጣል አባ ሳሙኤል ብትለው ዘዋልድባ እሱ በአንበሳ እየተፈናጠጠ ይመጣልሃል ይሄ በጣም በቃ በቤተ ክህነቱ ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች ዘንድ መሳበ ቅዱሳኖችን ስቦ በጸሎት ጠይቆ አቅርቦ ማነጋገር ተመልከት መጽሐፍ ቅዱስ ደግሞ ምን እንደሚለው ታውቃለህ ሙታን ሳቢ አየው ወደ እግዚአብሔር ቃል ስታመጣው ግን እነሱ ጥበብ የሚሉት አጋንንታዊ ጥበብ ነው አጋንንታዊ አካሄድ ነው ስለዚህ ዘመኔ በጣም ነው የተበላበት ለሊቱን ሙሉ ገድሉን አነባለሁ ፍቅር የነበረ ለነሱ እጅግ በጣም ትልቅ ፍቅር ነበር ተክልየን መስመታለህ ምን ታርግዛ እንግዲህ እኔ ያሰራዋቸው ስዕላቶች ታስታውስ ከሆነ በጣም በውድ በብር ያሰራዋቸው አሉ በቃ በሚያምር ፍሬም ያሰራዋቸው አሉ እንግዲህ ለነዛ ሁሉ ራሱን የቻለ ሽቶ ነበራቸው የእንተና ሽቶ ጀነራል ነው የእንተና ሽቶ ዳርክ ናይት ነው የእንተና ሽቶ የሆነ ነገር ነው ብቻ ጠፍቶኛል የሽቶ ራሱ አይነት ነበረው ግን ተክለ ሃይማኖት ሲመጣ የተክለ ሃይማኖት
ቀን ድግስ አለ እኛ ቤት በግ ይታረዳል አስተዋውሳለሁ እሱ የገብርኤል ከሆነ የገብርኤል ቀን ደግሞ በግ ይታረዳል ድግስ አለ ግንስ እዛ ሁሉም እየሄደ ይደፋል ስዕለት ያቀርባል ቤት ነው እኮ መኖሪያ ቤት ታቦቱ አለ ተቀርጾ የተቀመጠው በዛ አይነት መንገድ ስለተቀበልኩትኝ ዘመኔ በጣም ተበላ ተያዝኩኝ ቃሉን እንዳላነብ የእግዚአብሔር ቃል ዕውቀት እንዳይኖረኝ በዚህ በድርሳን በታምራት በሚባሉት መጻፍቶች በጸሎት መጻፍቶች ብቻ አምሮዬ ቢዚ ሆኖ በቃ ራሴን እንደ ታላቅ ሰው ቆጥሬ ምኖር ሰው ነኝ ገብቷል ስለዚህ በዚህ መካከል ደግሞ አንተ ጴንጤ መሆንህ እጅግ በጣም አደገኛ ነው በጣም አደገኛ ነው ስለዚህ አንተን ምንድነው ማድረግ ያለብኝ ጸልዬ ወይም ደግሞ በዛ ጥበብ በሚባለው ደግሞ ስራውን ሰርቼ አንተን ወደኛ ሃይማኖት መመለስ የኔ ሐሳቤ እና መጨረሻ ላይ ግን እንዲያው ጊዜ ስለሌለን ወደ መጨረሻው ወደ ወለጋ የመጣውበትን ጊዜ አንተን ወይ መግደል ወይም ወደ ሃይማኖቱ መመለስ ነው የኔ ታርጌቴ ማለት እሱ ነው በቃ ሐሳቤ በዚህ መካከል ምንድነው ያለኝን ነገር ለመጠቀም ተዘጋጅቼ የመጣው ድግምቱን ለመድገም ይብን ያ ጴንጤዎች የሚያመልኩበት አዳራሽ ላይ አንደርብ ለመጣል ነው ይመጣል አሉኝ እኮ በኋላ ላይ ተሰብስበው ነው ደሞ እርግጠኛ ነበርኩኝ ባንደርብ ነው ምገለባብጠው አይነት ነገር ነው ብዙ ነገር ያሰብኩ ነውና ታስታውስ ከሆነ ዛ እኛ ሀገር ላይ የመጀመሪያ ሚስቴ አንድ ጊዜ ቀምቶ እኔ ትምርት ገና ሳልጨርስ ነው ያገባሁት ታስታውስ ከሆነ እኔ ጎንደር ሄጄ ስመለስ ያገባዋትን የህግ ሚስቴን ወደ አዲስ አበባ አጥፍቶ ይዟት ሄዷል ሰውየው ምርግትናው ይበቃዋል የምን ምስክርነት ነው እንደ ጓደኞቹ እንደነ መርጌታ ጻይ ያገልግል ያለዛ በቁና ህል ይሰፈርለታል ያገልግል ከዚህ በኋላ ይማርም ብሎ በዛ አለ ይዞት ቄስ ነው ደግሞ የቄስ ልጅ ነችና እሷን አጥፍቶ ይዟት ሄዶ ስመለስ የለችም ታስታውሳለህ ያወረድኩት አንደርብ የድንጋይ አንደርብ ነው ያወረድኩት ፖሊሱናም ተሰብስቦ ቤት 19 ፖሊስ ነው የመጣው 19 ፖሊስ መጥቶ ድንጋይ ከየት የወንዝ ድንጋይ ከየት እንደሚመጣ አይታወቅም ቤቱ ይደበደባል ቤት ውስጥ አር ምናምን ይሆናል ይሄ ትል ምናምን ሲበሉ ምናምን ትል ምናምን በቃ መናፍስቱ እንዲህ ነው የተጫወተባቸው 3 ቀን ነው ቤቱን ያስደበደበ ከዛ ቤቴ እንደበደበው መጥቶ ምናምን ብሎ ከዛ ክስ ተከሶ እስቲ ቼክ እናድርግ ተብሎ ፖሊስ ሲሄድ ድንጋይ እየመጣ ፖሊሱን ይቀጠቅጠዋል አይ ይሄ ከህግ ጋር አይገናኝም ራሳችሁ ጨርሱ ብለው ሲሄዱት እዚህ ይላል እንዲያውም ፋዘር ሁሉ ታስሯል በዚህ ምክንያት ከዛ እኛ ያድሮ ደበደበብኝ ትላለ እኛ ወፈጥ የሚባለው ጫካ ውስጥ ነው ድመት አርደን የሰራ ነው እኔና ወንድሜ ዋው ጥቁር ድመት አርደን ምን ላድርግልህ ተወዳለህ አለ መንፈሱ መጣ የቄስ መንገሽን ቤት አስደብድብ በድንጋይ እና ቤቱን አርሙላው ትል አርገው እንጀራውን ይሄን ስንለው ብለነው ኪዳን አድርገን አረቂ እንትን ብለን ከዛ በኋላ ደሙን እንትን ብለን ያንን ሰጠነው ከዛ መቀጥቀጥ ጀመረ ከዛ መጨረሻ ላይ ልጄን እኔ ነኝ ይዤው ያደርኳለ እኛ 3 ሰዓት ነው የሰራነው እኔ ያደርኩት ደግሞ ቤት ነው ፋዘር ደግሞ የዋህ ስለሆነ ልጄን እኔ ይዤው አድሬ በፍጹም እንዲያታረጉም ብሎ እንዲያው መሰሩይ ብሎ አብረን ሄደን እስር ቤት ገባንና የሚካድሙ ዶክተሮች ነበሩ ስማቸውን ሌላ ዶክተር ናቸው አሁን እና እስር ቤት አረቂ ሲያመጡልኝ አስታውሳለሁ እንዲያው በዚህ አጋጣሚ ከሰሙ ጌታ ኢየሱስ እንደሚወዳቸው ነግራቸዋለሁ በእውነት ወደ ጌታ ይምጡ ቆይ ልጨርሰው መጨረሻ ላይ የተፈጠረው ምንድነው ተደራደሩ የሚባል ሚስቴን ያምጣልኩኝ ከዛ ድርድር ነው የተደራደር ነው ፋዘር ግን ትዝ ይለኛል ልጄ አለኝ ይሄንን ነገር አርገዋል አላርገውም እውነቷን ብቻ ንገረኝ አለኝ አይ ፋዘር አርገዋለሁ አለ ጎበዝ ልጄ አለኝ እና ለሰውየው ካሳ ተብሎ 37 ቆርቆሮ ይሁን ቁጥሩ ትዝ አይለኝ እንዲገዛለት ለሰውየው ከዛ ሚስቴን እንዲያመጣ ተደርጎ ተደራድረን በቃ ማንንም አክብሮኝ ይብን እስር ቤት ግቢ ውስጥ ገባን እንጂ እስር ቤት አልገባንም እኛ አንድ 30 ደቂቃ ነው ምናምን ይቆየ ፖሊሱ ሁሉ ተቅላላ ወደኔ ነው የሆነ ከዛ ተደራድረን ሚስቴን አመጣ ካሳ ምናምን ተባለ ካሳው ይክፈል ፋዘር ትዝ አይለኝም በዛ ምክንያት ነው እንግዲህ ይሄንን በመተማመን እንግዲህ አንደርቡን እንደምሰራ ስለማቅ በመተማመን ቸርቹ ላይ አንደርብ ለማውረድ ነው የመጣሁት ወደ አንተ ማለት ነው አው እንደዛ የማስፈራራቱን ነገር አድርገው ነበር ነገሩ ይኸውልህ አንደርብ ጴንጤ ላይ አይሰራም አሁን ያልተረዳው ያኔ አንተ ያልተረዳው ነገር
መጽሐፍ ቅዱስ ምንድነው የሚለው? አስማት አንድ ረብ ሆናችሁ አንድ ረብ ሆን እና ሟርት በእስራኤል ላይ ቀለጠ ታውቃለህ። ልቤ ልክ እዛ ከደረስኩ በኋላ ሐሳቤ ሁሉ ተዛባብኝ። አይ ምን ይሄን ያህል ምንድነው እሱን ምን አስፈላለገኝ ብዬ ብዙ ገንዘብ አውጥቻለሁ። በዛን ሰዓት ወደ 30 ሺህ ብር አውጥቻለሁ አንተን ለማስያዝ። ግን ያደረኩት ምንድነው ወደ 4 ተሳቢ በቆሎ ጭኜ ሄድኩኝ። አንተ ጥሩ ነግደሃል በለው። እሱ ነው መጀመሪያም የሚሻል እሱ ነበር። እኔ ጋር አዘ ብለህ በከንቱ ነው የተጋፈጥከው። በነገራችን ላይ ከኔ ጋር ስትጋፈጥ ከጌታ ጋር ነበር። ትክክል። በቃ እየተጋጨህ መመለስ እንጂ ምንም አታደርግ። ምንም አላ እንደው በዚሁ አጋጣሚ የሚጠነቁሉ ሰው በጴንጤ ከሰሩ ኪሳራ ውስጥ ናቸው። በዚህ አጋጣሚ በጴንጤ ላይ ብዙ ጠንቋዮችን ወርሻለሁ። በጣም ብዙ ደብተራዎችን ብዙ መርጌቶችን እግዚአብሔር አሳልፎ ሰጥቶኛል። ግን አጋጣሚ እስካሁንም ድረስ የምትጠነቁሉ ሰዎች ካላችሁ መርጌቶች፣ ቀሳውስቶች፣ ዲያቆናቶች፣ ኤጲስቆጶሳቶች በእውነት በኔ ይብቃ፣ ጥንቆላ በኔ ይብቃ ነው የምለው። ይሄ መልእክት ይድረስልኝ። አሁን እኛ ደንበጫ ላይ 368 ጠንቋይ ነበር እዛ መርጌታ። ይሄ ማለት ከ12 ዓመት በፊት ማለት እንዴ ከ18 ዓመት በፊት ነው ማቀው። አሁን ደግሞ ምኑን ያክል ተራብቶ እንደሆነ መገመት አያዳግትም። ስለዚህ ያ ሁሉ ጠንቋይ ፍቃድ ተሰጥቶት ነው የሚጠነቁል። አሁን አባጌነውን ታውቀዋለህ? የቅማታችን የጡት ልጅ ነው። እንግዲህ እሱ ጋር የማይመጣ ከውጭ ሀገር ከሀገር ውስጥ ከአዲስ አበባ እሱ ጋር ማይሄድ ጠንቋይ የለም። እንዲያውም አንድ ጊዜ የሆነ ንዋየ ቅድሳት ጠፋ ተብሎ ሰዎቹ ሽማግሌ ምናምን መርጠው አባጌነው ጋር ይሄድ ተባለ። ካህናቱ እኮ ናቸው። ጠንቋይ ጋር ተሄዶ እንተና ነው የሰረቀው ብሎ እንዲናገር ማለት ነው። አስብ፣ ቤተ ክርስቲያን ከዚህ ጋራ ምኑን ያክል ዝምድና እንዳላት ነው የሚያሳየው። እና አባጌነው ራሱ የሚጠነቁልበት ራሱን የቻለ ጽላት እንዳለው እኔ አውቃለሁ። ታቦት እንዳለው አውቃለሁ። ብዙዎቹ ያንተም ነበር በመሰረቱ ነበር አስታውሳለሁ። ነበር እኔ እንደው ሲባል የምጠነቁልበት ነው ታቦት። እኔ እንደው እንዳንተ የዛን ሰዓት ስሜታዊ ሆኜ ብዙ ነገር አቃጠልኩ ይሰባበርኩ እንጂ ኑሮ ቢሆን አስተምርበት ነበር። በነገራችን ላይ እንዳታቃጥል ይያልኩ ነግርህ ነበር ብለህ ነበር። ግን መሸከም አልችልም ብዬ አቃጠልኩት። ገብቷል። እና ምንድነው እግዚአብሔር ግን መልካም አባት ነው። አብ ካልሳበው በቀር ወደኔ ሊመጣ የሚችል ማንም የለም ተብሎ እንደተጻፈ እኛ ከዛ ከጎጃም ምድር መውጣታችን እግዚአብሔር አንተን ተጠቅሞ እኔ መውጣቴ በእውነት መመረጥ ነው። ኢየሱስ ቀጥታ ነው ወደ ቤቴ የመጣው። ኢየሱስ ወደኛ ቤት ነው የመጣው። ይሄ ደግሞ መመረጥ ነው። እግዚአብሔር ስለመረጠን ነው ያደረገው እንጂ ከዛ ውስጥ እንዲያው ይወጣል ተብሎ አይታሰብም። ታስታውስ ወረዳ አዎ ከደንበጫ ወረዳ አስበው። ደንበጫ አሁን ዛሬ የደመሬት ነች። የደመሬት ነች ዛሬ አሁን በቃ ትውልድ በየቀኑ የሚረግፍበት ምድር ነው። ከጥንትም ጀምሮ ታሪክ ያለው ነው ደንበጫ ወረዳ። ከደንበጫም ዲመላ ያቺ ትንሽ ቀበሌ ከዛ መውጣት በራሱ በእውነት ይሄ የእግዚአብሔር ታምር። በእርግጥ እግዚአብሔር ዓላማ አለው እና ሰሜንን እግዚአብሔር እንደሚያስወርሰን ማምናለሁ። ግን እኔ ታስታውስ ከሆነ ያው ብዙ ጊዜ ነው እንግዲህ የደበደብከኝ። አዳማ አንዴ ፈንክተኛል። አዳማም ቤት መምራን ሰፈር አስኮ መምራን ሰፈር አንዴ ፈንክተኛል። አንዴ ደግሞ የት ላይ ብቻ 3 ጊዜ ፈንክተኛ። ያው የደበደብከኝን መድኃኒዓለም ይቁጠረው። አሁን እኮ አስደበደብከኝ እኮ አስከፈልከኝ። ኩላሊት ፌል እስኪሆን ድረስ ኩላሊት እስከማይሰራ ድረስ ተደበደብኩ። የመውጊያውን ብረት ቀለል አድርገው ቢሆን ቀለል ይልልህ ነበር። እውነት ነው። አንተ አበዛው እና ምንም ማድረግ አይቻልም። መቻል ነው። ሰው የዘራውን ያንኑ ነው የሚያጭደውና መቻል ነው። ምንም ማድረግ ግን እኔ ሁልጊዜም በነገራችን ላይ በጣም አስኮ ላይ ከፈነከትከኝ በኋላ ቀዘቀስክ በጣም ያስኮ ዱላ ያስኮ ደም እኔን አግኝቶኛል። በባለቤቴ እንትን ነው ሻርፕ ነገር ይሄ ነጠላ ነገር ነች እንዲህ አስራለህ እሷንም ድብድብያታለሁ። በዚህ አጋጣሚ እየሰማሽ ከሆነ እንደው ምህረት አድርግልኝ በእውነት እግዚአብሔር ምስክሬ ነው። እና አስረህ ምናምን ደምህ ምናምን እየፈሰሰ ልክ ከተወሰነ ደቂቃ በኋላ ስባንን ወደ ራሴ ስመለስ ወይኔ ነው ያልኩኝ። በቃ የእናቴ አባቴን ልጅ ገደልኩት ብዬ ያለቀስኩ ሲሄድ
ቅጥቅጡ ውስጥ ገባህና እንደዚህ አልከኝ በመስታወት ወጥተህ እጅህን እንዲህ አልከኝ እወድሃለሁ ምናምን ብለህ ምናምን ስል ከዛ ወደቅኩኝ በቃ እዛ መናኸሪያ ላይ ወድቄ እየተንከባለልኩ አለቀስኩኝ ሰዎች አረጋጉኝ ከዛ በኋላ በሶስተኛ ቀኑ ነው እኔ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የገባው ለምን ጥያቄ ውስጥ ገባው ለምንድነው ወንድሜ ይሄን ያህል ዋጋ የሚከፍለው ምንድነው የተገለጠለት ምናልባትም እሱ መጽሐፍ ቅዱስ የሚለው ነው ሁሌ የሚያወራ እኔ ስለምንድነው መጽሐፍ ቅዱስን ማወቅ እማልችለው መጽሐፍ ቅዱስ ልማር አልኩና ገባሁኝ ሁሌ ታቀርባቸው የነበሩ ጥያቄዎች ነበር በማርያም ላይ በቅዱሳን ላይ የምንከራከርበት ብዙ ነገር ነው እነዛን ለቴዎሎጂ አስተማሪዎች ማቅረብ ጀመርኩ ሳቀርብ ይሄን አጠይቅ ትዝ ይልሃል አጋጣሚ ይሄ መጽሐፍ አለ ዛሬ ወንድማችን እዚህ ላይ እንዴት እንዳስቀመጠው ባላቅም የ2000 ትሙ ነው እና በተለይ በዚህ በጣም እንጣላ ነበር ታስታውስ ከሆነ ተጨማሪ በሆኑ በቀኖና መጽሐፍቶች በጣም እንጣላ ነበር 66 ነው እስትንፋሰ መለኮት ትክክለኛው እሱ ነው ትለኛለህ እኔ ደግሞ 81 ነው እልሃለሁ ስለ ጥበብ በነገራችን ላይ ጥበብ ስለ ጥበብም እዚህ ላይ ተጽፏል እዚህ ላይ ስላለ ይሄ እኮ ለሰለሞን ተሰጥቷል ነው የጥንቆላ መጽሐፍ አሁን ምንድነው በተለይ በጣም ብዙ ነገር ነው ያለው በእነዚህ በስምንቱ የተግሳጽ መጽሐፍቶች ቀለሜንጦስ አብጥሊስ ግጽው ስርዓት ኪዳን ዲድስቅልያ ስርዓተ ጽዮን የሚባሉ በነገራችን ላይ 81 አይደለም መጽሐፍ ቅዱስ በዚህ አጋጣሚ ይሄንን መልእክት የሚሰሙ ሰዎች መጽሐፍ ቅዱሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ 81 አይደለም ስንቆጥረው የታተመው ብቻ ስንቆጥረው ራሱ የታተመው ብቻ ስንቆጥረው ተረፈውን ምኑን ጨምሮ ወደ 84 ነው ይመጣ የሚገርም ማለት ነው ደግሞ ስምንቱ የተግሳጽ መጽሐፍቶች ደግሞ ሲጨመሩ ከዛ ከተረፈው ውጪ 89 እዚህ ላይ ያልተካተቱ ግን እንደዚህ እንደ ዶግማ 89 ናቸው አሁን ትክክለኛው 89 ነው በእነሱ ከተረፈዎች ጋር 104 ነው መጽሐፍ ቅዱስ ያላት ቤተክርስቲያን ማየት እንዴ ይሄ አይደለም የሚል ሊቅ ነኝ የሚል ኦርቶዶክስ እኔን ሊያናገረኝ በሲኖዶስ ጸንቶ ተወስኖ በቃ መጽሐፍ ቅዱስ ተብለው እንትን ተብለዋል ተጨምረዋል እነዚህ ስምንቱ የተግሳጽና የሥርዓት መጽሐፍቶች ነው የሚባሉ ቀለሜንጦስ አብጥሊስ ግጽው ስርዓት ኪዳን ዲድስቅልያ ስርዓተ ጽዮን የሚባሉት ማለት እነዚህ መጽሐፍቶች አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጽሐፍት ብላ ከ80 ጋር አብራ አጠቃለዋል ግን ደግሞ ለምንድነው እነዚህ መጽሐፍቶች ለምን ያልታተሙ ብዬ ጠየቅኩኝ ኮሌጅ ላይ እሺ መናፍቅ ያስብላሉ ነው ያሉኝ መናፍቅ ያስብላሉ አባ ክንፈ ገብርኤል ይባሉ ነበር አንድ በጣም መጽሐፍ ቅዱሳዊ እውነት ያላቸው ከዛ አባ አልኳቸው አንድ ቀን ወንድሜ በዚህ ሁኔታ አስቸግሮኛል አልኳቸው እና እባክዎት እነዚህ ተረፎችና ስምንቱ የተግሳጽ መጽሐፍቶች እንዲሁም ደግሞ ከ80 ውጪ የሆኑ መጽሐፍቶች ያስፈልጋሉ አያስፈልጉም ንገሩኝ አልኳቸው አስክሬ ከዛ ልጅ አለ እነዚህ መጽሐፍቶች አሉኝ ለገንዘብ ለመሰብሰቢያ ለቤተ ክርስቲያኒቱ ገንዘብ ለመሰብሰቢያ የተቀነኑ ናቸው እንጂ ለህይወት አይሆኑም ማለት በዚህ አጋጣሚ እሳቸው ሞተዋል በጣም አዝናለሁ ያስተማሩኝ መምህር ነበሩ እና ለገንዘብ መሰብሰቢያ ታቦታቱም በዚህ ውስጥ ነው ያሉት በዓል ማክበር ምን ወዘተርፈ በአጠቃላይ ከዛ ፍትህ መንፈሳዊና ፍትህ ስጋዊ በሚባለው ተወስኖ እነዚህ መጽሐፍቶች እንደ ተጨማሪ የተያዙት ለቤተ ክርስቲያን ጥቅም ተብለው ነው እንጂ ለህይወት አይሆንም አትንፋል ታዲያ ጴንጤዎች ትክክል ናቸው ማለት ነው አልኳቸው ንገሩኝ አባ ካፌ እንዴ ከምን ማላወጣውም በቃ ምስጢር አርጌ ይዘዋለሁ አንተ ጅል አሉኝ እነዚህ ጴንጤዎች እኮ ትክክለኛ የእግዚአብሔርን ሐሳብ ይዘው የሚኖሩ ሞትን የማይፈሩ ለእውነት የጀገሩ ትክክለኛ ክርስቲያኖች እነሱ ናቸው አሉ ዋው ትክክለኛ ክርስቲያን እና ታዲያ ለምንድነው እሱ ይሄንን እውነት ይዘው ለሰው የማያስተምሩ አልኳቸው የእንጀራ ጉዳይ እኮ ነው ልጅ አሉኝ እዛው ላይ ተጣላ እዛው ላይ ሆዳ ብዬ እዛው ላይ ለምነውኝ መጨረሻ ላይ ለምነውኝ ከዚህ በኋላ እኔም ጴንጤ ነው መሆን አልኳቸው ወንድሜ ትክክል ነው ማለት ነው አልኳቸው ማን ነው ወንድምህ ሲሉኝ አይ ወንጌላዊ ዘላለም ባል ወንድም አለኝ እንደዚህ ዲያቆን ነበር አሁን ጴንጤ ሆኗል በል እሱ የሚያስተምርህን ተማር ዝም ብለህ ይችን በልብ ያስኳት ከዛ በኋላ መጽሐፍ ቅዱስ መማር ማጥናት ጀመርኩና መጨረሻ ላይ
ልክ አስተማሪ ሲመጣ አንተ የምትጠይቀኝ ነው እጠይቀዋለሁ። ምን ካለ ርዕስ ዝም ብለህ ትጠይቃለህ ይሉኛል። አንተ በቃ አስቸገርከን ውጣልን በቃ አንተ እንደውም አትማርም እስከምባል ድረስ ማለት ሰዋስወ ብርሃን መምህራኖችን በቃ መስቀልቅላቸውን ያወጣው እዚህ የለኮስኩ ለቀቋ አዎ ከዛ መጨረሻ ላይ እኔ ደግሞ ያው እንደምታውቀው ገንዘብም ስለነበረ የምለብሰው ሱፍ ነው ሱፍ አዘወትራለሁ እና እዛ ቤተ ክህነትም ሲሄድ ምንም ቤተክርስቲያንም ሲሄድ ሱፍ ነው ገጭ አርጌ መሄድ ፓስተር ይሉኛል እና እናደር ነበር አንዳንድ ጊዜ እንዴት ፓስተር ይሉኝ ለካ ሰይጣን ቀድሞ አይቷል አይ ፓስተር ሰራበ አዎ ከዛ በኋላ ነው አንድ ጊዜ እኔም በነገራችን ላይ ከበፊቱ ይሄ ብስለት እድሜ ምንም እየጨመርኩ ስመጣ መሰለኝ ቀዝቀዝ ያልኩ ነው የመጣሁት ነገሮች መርጌቶችን የላካቸው ጊዜ አዎ እና ከአዲስ አበባ በማርያም ጉዳይ ነበር መቼስ ሁሌ ምን ፋለጠውና ማርያም የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም ነበር የሚለውን ቃል ተርጉምልኝ ነበር አይደል ያልኩ ከዛ ጮኛዋ ማለት ጠባቂዋ ነው ምናምን አንድም እያለ አንድምታው መጻፍ አንድምታውን አየው ጭራሽ አንድም የበኩር አለቃ ማለት ነው እያለ አንድ የመጀመሪያ ልጅ ማለት ነው ምናምን ሲለኝ እንዲወረወርኩትኝ መጻፍ እንዴት እንደወረወርኩ ቆሻሻ መጻፍ ብዬ ወረወርኩትኝ እኔ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚለው ደብረ ማርቆስ ነው ታስታውሳለህ ይሄን ምን አደረገው አዎ ከዛ ትልቅ ሆቴል ላይ አንድ ጓደኛ ነበር መርጌታ ጥበቡ ይባል ከዛ ይፈሩኛል ያው ከዛ መጨረሻ ላይ ጥያቄውን ጠየቅኩት መርጌታ ጥበቡ ምናምን ብዬ አቤት ሲለኝ እንዴት ነው ዮሴፍ የማርያም እጮኛ ነው የሚለውን እንዴት ተተረጉመዋለህ አልኩት እንግዲህ መናፍቃኖች እንዲያው እጮኛዋ ነው ይላሉ በእኛ አግብታለችም ይላሉ ልጅ ወልዳለችም ይላሉ ግን እኛ ኦርቶዶክሳውያን ደግሞ ያው ወይ ዮሴፍስ ፈሪሃ ለማርያም የሚለውን ስንተረጉመው እጮኛዋ ሳይሆን ጠባቂዋ ነው ብለን ነው እንዴ ታዲያ ፈሃረ ምን አለ ነው ግዙ አይ መርጌታ መስቲ ፈሃረማ አጭ ነው ታዲያ ትርጉሙን አይለቅም እንዴ አልኩትኝ ከዛ እሱ ለካ ስለፈራይ ነው ታድሶ ኖሯል የሆቴል ማናጀር ሆኖ ታድሶ ኖሯል አይ መርጌታ መስቲሩ ተወሱን ያው የጴንጤ ነገር ገና ብዙ ትርጉም አለው ምስጢር አለው አለኝ ምስጢር አለው አይ ተው ምስጢሩን ተው ብለን ተለያይተን ስንሄድ አንተን አገኘህ እዛ ላይ ያለውን አንተ እስቲ መናገር ያኔ አይ ጴንጤዎች እንደዚህ ይላሉ ሳይሆን አልኩትኛ አስተዋውሳለሁ መጽሐፍ ቅዱስ እንዲ ነው የሚለብዬ ተናገርኩ ከዛ ከወጣም በኋላ ነው ልክ ልንሰነባበት ስንል ለቀም አርጎ ያዘኝና ወደ ኋላ ጎተት ታረጋኝና ጌታ ይባርክ አለይ በጆሮ ከዛ ደነገጥኩኝ ሲከራከረኝ የነበር ማርያም ጠባቂዋ ነው ያለ ሲተረጉም የነበረ ሰው አሁን ይዞኝ ጌታ ይባርክ እኔ ደነገጥኩ አሜን አልኩትኝ እኔ እኮ መርጌታ ምስጢሩን ፈርቼ ነው እንጂ ታድሶ ነኝ አለኝ ታድሶ አዎ ታድሶ ደግሞ ያኔ በጣም ታድሶ የሚባል በሚወራበት ነው እና ታድሶች እዚህ አሉ ታገናኘኛለህ አገናኛለሁ በኋላ እሱን ቤት አድርሰውና በኋላ እንገናኝ ልክ አንተን ቤት አደረስኩኝና ተመልሼ ጠየቁት ከዛ እነዛን የላኩብህን ሰዎች አገናኝ አሁን እነዛ መርጌቶች አገናኝ ከዛ በቃ እንዳከተመ ያወኩት ያኔ ነው በነገራችን ላይ በቃ ከዚህ በኋላ እጅ ሰጣልኩኝ በቃ የመጨረሻ ስራዬን አሳናቀቀኝ መናሪያው ፊት ለፊት ሙሉ ትልቁን ህንጻ ፎቁን ይዤ እንዳለ ብዙ ስራ ሰራበት ነው ቁማር ቤት ነበር ቁማሩ ቤት ነው የመጡ መጀመሪያ ቁማሩ ቤት መጡና አው ቁማሩ ቤት ነው መጀመሪያ የመጡ ፎቁ ሙሉውን ፎቅ ይዤው ነበር ፊት ለፊት አስተዋውሳለሁ እዛ መጡና ሰላም አለኝ ተዋወቅን ከዛ እንደዚህ አሉ ይላል በግዕዝ አውራው አልኩትኝ እኔ በግዕዝ ነው ማውራት ምናምን በግዕዝ አውራው ደስ አለ ተፈነከነክ በግዕዝ ከዛ ሆቴል ይዣቸው አማርኛ አይመችም ነበር ያው ልሳነ ግዕዝ በነገራችን ልሳነ ግዕዝ ቅዱስ ቋንቋ ብላችሁ የመላእክት ቋንቋ ነው ተብሎ ይታመናል የመጀመሪያም ቋንቋ ነው ብላ ቤተክርስቲያኗ ባስተምሮ ደረጃ በቴዎሎጂ ራሱ ታስተምራለች የመጀመሪያ ቋንቋ አዳምና ሔዋን የሚናገሩት ግዕዝ ነበር ሲያመልኩ የነበሩት በግዕዝ ቋንቋ ነው ብላ ቤተክርስቲያኗ ታስተምራለች ከዛ አንፃር ልሳነ ግዕዝ የእግዚአብሔር ቋንቋ ነው ብለን ስለምናምን በዛ ምክንያት ግዕዝ የሚያወራ ሰው በጣም እንቀበላለሁ ሰውም ይቀበላል እና ሲያወሩኝ ከዛ ደስ አለኝና ሆቴል ዳሞት ሆቴል የሚባል ነበርኝ ይዣቸው ሄድኩኝ እንዲያው አጋጣሚ አንዳንድ ሰዎች የሆቴል አስተናጋጅ ነበር ሲሉ ሰምቻለሁ አለኮ ባለፈው እንደዛ ሲል ቲክቶክ ላይ በነገራችን ላይ ጥላቻ በጣም ዘምቶባል ሰሞኑ ጥላቻ ከባድ ነውና
39 ሰራተኛ የነበረ ሰውዬ የሆቴል አስተናጋጅ ነበር ማለት ስታስተናግድ መጥቶ እንደሆነ ምናልባት ሰውዬ አላስተናግድም ምናልባት መጥቶ አላስተናግድምና እነዚህ መርጌቶች ራሱ ሲሰሙ እርግጠኛ ነኝ ያን ሰው ይታዘቡታል መጋቤ ብሉይ ነኝ ብሎ እንደዚህ አይነት ያው እዚህ ላይ ማውራት ጥሩ ባይሆን ግን አንመካበትም ትምክህታችን መስቀሉ ላይ የተከናወነው የኢየሱስ ክርስቶስ የደም ዋጋ ነው ሌላ ምንም መካበት ነገር የለም ያንን የምንመካበትን ነገር እግዚአብሔር አስወጥቶልናል ክብር ለኢየሱስ ይሁን እና ከዛ በኋላ በጣም ጓደኛ ረኳቸው እነዚህ መርጌቶች ይሄን የስተት ትምህርት ያመጡ ይናገራሉ ተርጉመው ነው የሚሉኝ እተረጉማለሁ ከዛ በጻድቃን በሰማዕታት ይሄ በዚቁ በዚማው በድጓው በጾመ ድጓው በጣም ብዙ ስተቶች አንተ ይሄማ ልክ አይደለም የማለት እንዲያውም ቀድሜ እኔ አንተ ቆስቁሰህብኝ ስለነበር እኔ ነኝ ቀድሜ አይ ተውት ይሄ ስተት ነው እንዲያውም እናንተ ራሱ ጌታን ተቀበሉ የማለት